እስከ መቼ ድረስ ነው ግን የአረብ ሀገር እህት በዚህ ልክ የምትገፋው፣ በዚህ ልክ የምትጎዳው፣ በዚህ ልክ የምትቆስለው? እስከ መቼ ድረስ ነው? አረብ ሀገር እህቶች መሄዳቸውን አላቆሙም፣ እየሄዱ ነው። የአረብ ሀገር እህቶች መጎዳታቸውም አልቆመም፣ ይኸው እየተጎዱ ነው። ባመኑት ይከዳሉ፣ በወደዱት ይከዳሉ፣ በልጆቻቸው ቃላቶች ይሰበራሉ። ስንት ዋጋ ይከፍላሉ። ስንቱን ዋጋ ከፍለው ይችሉታል እነዚህ የአረብ ሀገር እህቶች። ስንት መከራ እያሳለፉ እየሰሩ ስንት ዋጋ ከፍለው ያመጡትን ገንዘብ ለተቸገረ እየሰጡ ለታመመ እያሳከሙ ቤተክርስቲያን መስጊዱን እያሰሩ ስንቱን ዋጋውን ከፍ እያደረጉ በዛው ልክ ደግሞ እነሱን እንዳይነሱ እያደረጉ መሰባበር ተገቢ ነው ብላችሁ ታስባላችሁ? ዛሬ ይሄ ቪዲዮ እኔ ስሰማው ሰው እንዴት በዚህ ልክ በሰው ላይ ጨካኝ ይሆናል ያልኩት። እናንተም አረብ ሀገር የምትኖሩ እህቶች የእህትነቴን ልምከራችሁ፣ እናንተም ጨካኝ ሁኑ። በቃ የሳቀላችሁ ሁሉ ወዳጃችሁ፣ እወዳችኋለሁ ያላችሁ ሰው ሁሉ ወዳጃችሁ አይምሰላችሁ። በቃ ለእያንዳንዷ ነገር እራሳችሁን ጠንካራ አድርጉ። የሆነ ነገር ከመምጣቱ በፊት ከመጣስ ብላችሁ አስቡ። ቪዲዮውን ሁላችሁም ስሙት። እናንተ በሷ ቦታ ብትሆኑ ምን ታደርጋላችሁ? በእንዲህ አይነት መንገድ ውስጥ ያለፋችሁ አላችሁ? እውነት የእሷ ቁስል በዚህ ልክ የገባው ሰው አለ? የአረብ ሀገር ህይወት ውስጥ በስንት ፈተና ውስጥ እንዳለፈች የገጠማትን አብረን እናዳምጠው ቪዲዮ። በኦፕሬሽን በሆንኩበት በስድስተኛ ወሬ አረብ ሀገር ጀምሬ ሄድኩ። ከሄድኩ በኋላ ምግብ ስራ ነው ሄድኩት። 3 ሰራተኛ አለት ተብዬ ሄጄ ያማል፣ እግዚአብሔርን ያማል። በጣም ስልኩ ስለተፈታ ያማል። ባለቤቴ እንዲሁ እየነገርኩት ቁስሌ ተፈቶብኛል ብዬ ነግሬዋለሁ። ግን አላህ ይማርሽ ይግደልሽም አላለኝም፣ አልጠየቀኝም። 8 ወር ከሰራ በኋላ አቃተኝ። ይሄ ሰውነቴ ወፍራም ነው፣ ግን አሁን ውስጤ በጣም ደክሞታል፣ አቅቶኛልም። ለዛ ነው ወጣውን እንጂ ሱቁን አገኛለሁ ብዬ አይደለም። ግን ከኔ የባሰ ከባድ ነው፣ ከባድ ነው፣ ከባድ ነው በጣም ከኔ የባሰ ግን አሉ። ከዛ ቤት ሲያቅተኝ ወጣሁ። ሲያዎቹን አስፈቅጄ ባለቤት ሳልወጣ በፊት ፏድ እኔ ስራ በዝቶብኛል፣ ቁስሌም እያመመኝ ነው። ከዛ ቤት ወይ ሰጡኝ ወደ ቢሮ እቀየራለሁ። 8 ወር ስላለፈኝ እነሱ ጋር ነው። ደስ ካላቸው ወደ ቢሮ የሚመልሱን፣ ደስ ካላላቸው ደግሞ ወደ ሀገር የሚሸኙ። ግን ያንን ተስፋ እንዳላጣ ወይ ጠፋለሁ፣ ከቀየረችን ትቀይረኛለች አልኳ። ሰዎቹ ለመንኳቸው፣ ወደ ቢሮ ሄድኩ። ያው የወር ደሞዝ ምናምን ነው በሉኝ። 1 ወር ምናምን ወደ ቢሮ ምናምን በቃ 2 ወር ምናምን ወደ ቢሮ ቁጭ ካልኩ በኋላ ይሄን ቤት ገባሁ። ይሄን በጣም ችግር አለ። ምትበዩ ምግብ ራሱ አታገኝም። በጣም ራበን፣ ሻምፖ አታገኝም። ችግር አንዳንዴ ወገቤም እምቢ ይለኛል። አሁን ሰዓት የሚያናድደኝ እንዴት ለልጆቼ የሆነ ነገር አላስቀመጥኩም። እኔ አሁን ህይወቴ ያስጠላኛል። ሴቷ ልጅ ለወንድሜ ነው ሰጠዋት። ግን አሁን መኖሬን ዋጋ አለው እላለሁ። ሞት ይሻለኛል እላለሁ። ከመጣ በኋላ ታመምኩ። ወር ከሳምንት ምናምን ይሆነኛል። ሐኪም ቤት ገባሁ። ወገቤ ያመመኝ ወገሻን ጋር ገብቻለሁ። መልሼ ደግሞ የአበሻ መድኃኒቱን ገባሁ። የአበሻ መድኃኒት ተቀበልን ቁጭ ብዬ ምናምን ከመጣሁን ትራንስፖርት የተበላሸብኝ እስካሁን አልቀመጥም ነበር። ግን ራሴን አይና ቁጭ ብዬ ምናምን ድካሜን አይና ለምን እኖራለሁ እላለሁ። ኖሬም የልጆቼም አልጠቀምኩም። እንደዛ ይባልም ነው ኮሲቲ፣ እንደዛ ይባልም። በቃ አሁን ራሴን ያስጠላኝ። የዚች ልጅ ታሪክ ሰማ ምን ያህል እንደተሰማኝ እናንተ አታውቁም። የምሬን ነው የምላችሁ። ምናልባት ያልሰማችሁ ልጆች ካላችሁ የእሷን ታሪክ የምሬን ነው የምላችሁ በደንብ ስሙት እና አድቦ ባካችሁ። ገንዘብ ለወንድ ልጅ አትላኩ። ባላችሁም ፍቅረኛችሁ ምናችሁም ቢሆን ኢትዮጵያ ስትመጡ ትደርሳላችሁ። ለሁሉም ነገር አምናችሁ የምታረጉት ነገር ዋጋ እያስከፈላችሁ ነው። እናንተ ዋጋ መክፈላችሁን እናንተ በዚህ ልክ
ለነሱ ማሰባችሁን እነሱ ከምንም እየቆጠሩት አይደለም። ስለዚህ እባካችሁ አሰብ አድርጉ። ለሷስ ምንድነው የምትሏት? እናንተ እንደሷ ብትሆኑ የምር ቆማችሁ ትሄዳላችሁ? በጣም ጠንካራ ናት። ዛሬ ድረስ መኖሯ፣ ዛሬ ድረስ ማውራቷ ራሱ ሰው እንዴት ኦፕራሽን ተደርጎ በ6 ወር አረብ ሀገር ይሄዳል? በጣም ከባድ ህመም ነው ያሳለፈችው። የዚች ልጅ ታሪክ ብዙዎቻችሁ ሊያስተምር ይገባል። ተኝታችሁ አትቅሩ እባካችሁ። የሆነ ነገር ለራሳችሁ እንደሚያስፈልጋችሁ ለልጆች ምን ነው ይሄን ባስቀመጥኩኝ ብላ ስታወራ ሰምታችኋታል። እናንተም ከሷ ተማሩ እባካችሁ። እናንተስ ለሷ ምንድን ነው የምትሏት? ጋይስ እኔ ምን እንደምላችሁ አላውቅም፣ ግን እባካችሁ ከሰዎች ታሪክ ተማሩ። እኔ የሆነ ነገር ገጠመኝ ብዬ ሳወራ ኦኬ እሷ እንደዚህ ከገጠማት እኔ ነገ እንደማይገጥመኝ በምን እርግጠኛ ነኝ? ስለዚህ መጠንቀቅ አለብኝ ማለት አለባችሁ። አሁን ተመልሼ ልሄድ ነው አረብ ሀገር። ጉልበቴ አይሰራም ወገኔ ያገኛል ብለሻል እኮ። ታዲያ ግን ምን ላድርግ? ምን ልስራ? ምን አቅም አለኝ? ቤቱን ጥሩ ሆኖ አይደለም፣ ግን እስካሁን መቆያለሁ አላልኩም። ሴት አስፈቅጃት ነው የመጣሁት። ጥሩ ሆናም አይደለም። ከኔ ጋር ጠግበን ምን መላ ምግብ አናገኝም። ከባድ ነው በጣም። ግን ማድረግ ምንም አቅም የለኝም። አንዳንዴ ወንድሞች ይሉኛል በዚህ ጉልበትሽ እንዴት ነው የምትይጂው አለኝ። በውስጤ ግን እላለሁ ሞቼም እንኳን ምናምን አፈሬት ቦታ አላጣም እላለሁ። ፓስፖርቴ ተበላሽቶብኝ ነው እስካሁን ምን እንደነካብኝ አላውቅም። ትኬት ልቆርጥ መጀመሪያ ቆርጥልሻለሁ ብላኝ ነበረ ሴትዮ። ከመጣ በኋላ ራስሽ ቆርጠሽ ምናምን ነው ያለች። ያጠራቀምኩት ብርም የለም። ቢኖረኝ ምናምን የራሱ ጉዳይ ብዬ ልጆችን ሰበስብ ነበር። ጨረቃ ቤት እስከሚፈርስ ድረስ ጋይስ በጣም ከባድ ነው። ከሞትኩም ደግሞ የትም ቦታ አፈራገኛል። ታይ እንደዛ ይባላል። ለልጆችሽ እኮ ትኖሪላችኋለሽ። ኖሪ ማለት ሰብሳቢያቸው እኮ አንቺ ነሽ አይደለ? ከመጣሁ አልሰበሰብኩት። የረፍት ተንኳላ ከትገርምሽ ሱቁ አሁን ስልክ ላይ ባይሳየሽ ሙሉ ነው፣ ግን ለልጄም ብሎ ያለ ነገር የለም። ትንሽ ቤት ምናምን አለ። እህቴ በሽተኛ ናት። ለልጄ በየወር ተቀበለ ለልጄ ላከለት፣ ግን አላከለትም። አከራይቶ እሱ ነው የሚጠቀም የነበረው። ግን አንዳንዴ ብዙ ጊዜ ቁጭ ብያለሁ። 8 ዓመት አረብ ሀገር እናቴ ሳትሞት ከባድ ነው በጣም ጋይስ። ምንም ነገር አይከፋኝም ነበረ። ምንም ነገር አይመስለኝም ነበረ። እናቴ ያለችን ነበር። ተስፋዬ እናቴ ነበረች። ግን አሁን ጨለመውብኛል። አሁን ከበሰውን ሰዓት በጣም ከባድ ሆነብኝ። ለካስ እናቴ ነበረች ሙሉ ከእናቴ ነበረ ሙሉ የነበርኩ። በቃ አሁን አካላት ኮዶሎ ምናምን የተሰበረ ብርጭቆ እንደሆንኩ ማንም እንደሌለኝ ምናምን እላለሁ። ጋይስ ጠይቀሽው አላስጠየቅሽው? ቢያንስ የራስሽ ሀቅ ነው፣ የደም የላብሽ ነው፣ እዛ ሄደሽ የሰራሽበት ነው። ሽማግሌ አላስገባሽም? አካፍለኝ የራሷን ነገር አስባችሁታል? አዎ እሱ ጠይቄዋለሁ ለራሴ ማለት ነው። ፈአድ አልኩት ሱቁ ለኔ ሀቅ የለኝም እንዳልኩት። አረ ምንም ነገር የለሽም ማለት የሚገርም ነው። ምንም ነገር የለሽም እንዴት አልኩት። እንዳልኩሽም ቡላ ጭናለሁ። ወደ 30 ኪሎ የሚያክል ቡላ ቤት አለ። በ130 ብር ነው የሚሸጠው። ጫማ ጫማ አልነበረኝም። ለጫማ ልሸጠው ምናምን ሌላ ቡላም ሸጥ ሴትዮ ምናምን በ100 ብር ረከብሽ አለችኝ። ከዛም አይ እሱ በ130 ይሽጠው አላስረከበውም ቤት እቼ ነው የሄድኩት። ብዙ ምናምን ከገጠር ምናምን አባቴ ምናምን አተር ምናምን ባቄላ ምናምን የሰጠኝ ነገር ነበረ። እሱን ለሱ ሲሄድ ምናምን ሽሮና እግዚአብሔር መቼ ነው ግን የአረብ ሀገር ተስፋት የሚቆጠረው? መቼ ነው
ባደረሰ ሰዓት ሽሮውን ሰርታ ባላደረሰ ሰዓት ደግሞ በሶን በጠጣ እንደ ሚስት ነበር፣ ጥሩ ሚስት ነበር ብዬ ምናምን አስቀምጬለት የኔ እናት ጀበና ምናምን ብዙ ጀበና ነው የምጭነው። ባንስ 20 ምናምን ጀበና ጭናለሁ። ቅቤም አመጣለሁ። በቃ ስራ በተባለ ነገር አገኛለሁ። ከተባለ ነገር እንዴ ስማ ስራ ነበረ ማለት ነው። በቃ አሁን ተሳስቦ ሌላ ይቅርና የቡላ ብር ሀቅ አይሆንበትም እንዴ እላለሁ። ምንም ነገር የለሽም ቢኖርሽ አትሄጂም ነበር አለኝ። እንዴ ያኔ ሄድኩት አረብ ሀገር ሄድኩት ለልጄ ምናምን አባት ስለሌላት በውስጤ እነሱም አልተናገርኩትም። የልጆች ግን የሚያስፈልጋት ነገር አሟላለሁ ብዬ ነበረ። ሌላ ቢቀር የቡላ ብር የሰው ሀቅ ምናምን አሁን ለምሳሌ አንቺ አንድ 50,000 ብር ቢኖርሽ እኔ 10 ብር ከቀላቀልሽበት የሰው ሀቅ ነው፣ ተቀላቅለዋል ማለት ነው። ግን ትላንትና ምናምን ሲመጣ ምናምን ለሱ ዱገማ ያደረገልኝ ነገር የለም። ሱቁ የተከፈተው በእኔ ብር ነው። ባንክ ሄደን ምንም ያወጣ ነው በእኔ ብር ነው። የምር ከባድ ነው፣ በጣም ጋይስ ከባድ ነው። እኔ እንጃ እኔ እንዴት አድርጌ ላስረዳችሁ። በቃ በቻላችሁት መጠን እህቶቼ ምንም ነገር ቢሆን በምን ውስጥም ብትሆኑ የሆነ የራሳችሁ የሚባል ነገር መያዝ አለባችሁ። ምክንያቱም ነገ አንድ ሰው ቢገፋችሁ፣ ነገ አንድ ሰው ዞር በይ ቢልሽ፣ ነገ አንድ ሰው ምን አድርገሽልኛል ቢልሽ ቢያንስ የሆነ ነገር አለሽ። ስንት ዓመት ሙሉ አረብ ሀገር ተቃጥለሽ ሰርተሽ ስትመጪ ምንም እንደሌለሽ ሲነግርሽ ምን ያህል ትሰበሪያለሽ? ምን ያህል ታዝኛለሽ? ምን ያህል ነው ቁስልሽን በእንጨት እንደ መንካት የሚሰማሽ? እናውቀዋለና እንዴት ነው አረብ ሀገር የሚሰራው? ደልቶን ነው አስቢው። እግሯን ታማሚ ናት አሁን ለጉልበቷል። እንደዚህ ሆና ግን አረብ ሀገር ተመልሳለች። ለምን? የገዛ ንብረቶቿ ሀቋን የገዛ ባሏ ነው ይሄው እንደዚህ ያደረገው።